በስተመጨረሻም እዩና ሀይሚ እርቅ አውርደዋል፣ ተስማምተዋል፣ ተግባብተዋል ማለት ነው። ሀይሚና ብሩክ በአሁኑ ሰዓት እንግዲህ ቡታጅራ ተመልሰው ገብተዋል ወይም ሄደዋል። ለልጃቸውም እንግዲህ ሳይክሏ ግን እግዚአብሔር ገና ሳይው ታምብኔሉ ላይ ሳቄር የመጣና ገና እኮ ይህን ሳይክል ለመንዳት ከ3 አመት በላይ ሊሆናት ይገባል፣ ከ4 አመት በላይ እና ዛሬ ላይ ለምን እንደገዛላት ባላቅም ግን አስቆኛል። ለምን ወይኔ ሀይሚ ራሱ ዛሬ በጣም ፈገግ ብላ መጣለች። እንግዲህ ትናንትና አንድ ቪዲዮ ተቆርጣ አራንድ አይደለም በጣም ብዙ ቪዲዮ እንግዲህ በዛም በዚህም ወጦ ነበረ። በዛ ቪዲዮ መሰረትም እንግዲህ ብዙ ሰዎች አዝነውባቸው ነበር፣ በሀይሚም በብሩክም እንዲሁም በሌሎች በዩቲዩበሮች ማለት ነው። ለምን እኛን እዚህ ዩቲዩብ ላይ መጠው ያስጨንቁናል፣ ያስለቅሱናል፣ ያሳዝኑናል። እነሱ ግን ከካሜራ ጀርባ አንድ ላይ ሆነው ፈታ ይላሉ የሚል ወቀሳ ቀርቦባቸው በጣም ብዙ ሰዎች ብዙ ነገር ሲሉ ነበረ። በኋላ ላይም እንግዲህ ቪዲዮን አስጠፍተውት ነበረ። እኔም ቪዲዮን አስጠፉት ብዬ ቪዲዮ ሰርቼ በምን አወቅሽ እነሱ እንዳስጠፉት ምናምን ብላችሁ እኔንም ስትወቅሱ ነበረ። ለዛም እንግዲህ ሀይሚ ምላሽ ሰጣለች። ያው መውጣት ስላለነበረበት ወይም ደግሞ ባለቤቱ ስላልፈቀደ አይወጣም ነበር። ግን አንዳንድ ሰዎች እጃችሁ አያርፍም፣ ያንን ቪዲዮ አውጥታችሁ ፖስታችሁታል። ግን የሆነው ሆኗል፣ ሚስጥርም አለ ብለን ነበረ። ነገር ግን እኛም ሰርፕራይዝ ልናረጋችሁ ነበር ግን አልሆነም፣ አልተሳካም፣ ሚስጥራችን ወጦብናል። ግን ይሁን በማለት እንግዲህ ምላሽ ሰጣለች። በአጭሩ እንግዲህ ስለ እዩና ስለ ሀይሚ ዋናው ስለ ብሩክና ስለ ሀይሚ ስለ ልጅቷ ስለ እዩ ነው በደንብ ሀሳብ ልንሰጥበት የሚገባ። በቅድሚያ ሀይሚ ዛሬ እንዴት ደስ ብሏት እንደመጣች ልነግራችሁ አልችልም። እንዴት በቃ ፍክት ብላ የሰው ልጅ በሰው ሰርግ እንዲያማረባት በራሷ ሰርግ አስባችሁታል? ፈጣሪ ሆይ ትዕግስትን ስጠኝ አለች። ኤፍሱን የምሬ ነው። ወርቅ ሆና ነው የመጣችው። እኔ ሀይሚ ሲጀመር ሁሌም ወርቅ ላት በእውነት ለመናገር ና እንደዚህ አይነት ፕሮግራሞች ላይ ማይቻትም ስለማላቅ ብዙ ጊዜ ይሆን አላቅም፣ ብቻ እንዲፈታ ስትል ስትዝናና ምናምን ማየት በጣም ያስደስታል። በእሷ ደስታ ያልተደሰተ ሰው የለም። እንደውም በቃ የእሷን ቪዲዮ መርጦ ነበር በቃ ልጃችን የታለች ተብላ በቃ ተፈልጋ ስትታይ የነበረው። ሶ ቪዲዮዋ ቢጠፋም ድጋሚ በሌላ ሰዎች ስለተሰራጨ በደንብ ሰው እያያት እየተከታተላት ነበር። ሀይሚን አፍቃችሁኝ ነበረ፣ እኔ እናንተን ናፍቂያችኋለሁ፣ እናንተ እኔን እንደምትናፍ ቁኝ ሁሉ እናንተ ምን ናፍቃችሁኛል እና ስላያችሁ ደስ ብሎኛል በማለት ዛሬ በጣም ሀፒ ሆና ነው የመጣችው። ብሩክም እንግዲህ ለልጁ ደስተኛ ሆኖ ጊፍት ይዞላት ነው የመጣው፣ መጫወቻ ምናምን ነገር። በጣም ከልጃቸው እናንተ ህጻኗን ሲያገኙ ሀይሚም ህጻኗ ላይ ነው ትኩረት የምታደርገው። የተጣሉትን የሚቦጣቦጡትን ራሱ ይረሱታል። በቃ ብሩክም ልጅቷ ላይ ነው ምናምን። በእርግጥ ልጅ አይጠላም፣ ማንም ሰው ልጅ አይጣላም። በእውነት የፈለገ ነገር እናትየዋ ክፉ ብትሆንም የፈለገ አስቀያሚ ነገር ብታደርስብንም ያው ልጅን አትጠሉም። ልጅ በቃ ንጹህ ወረቀቶች ናቸው፣ ምንም የማያውቁ እንኳን አይደለም እቺ ትንሽዬ ገና ትንሽ ህጻን ልጅ የሆነች ልጅ ትልልቅ ግን አደገች። እናንተ ህጻኗ እንዴት ነው በዚህ ፍጥነት እንደዚህ ልጅ የአንድ አመት ልጅ እኮ ነው የምታክለው። በእውነት ነው የምላችሁ። እኔ ግን ግራ ገባኝ አንዳንዴ። ለማንኛውም ይሁን ያሳድግልሽ። ልጆች ክፋትና ምቀኝነትን፣ ተንኮለኝነትን፣ ዘረኝነትን ይዘው አይደጉ እንጂ ይደጉ። ግን ደግሞ እንዴት ነው ሀይሚ እኔ ይቅር ባሉኝ፣ እኔ ይቅርታ አድርጉልኝ። በጭራሽ እንደው የብሩክን አይን ራሱ ብሩክን የሆነ ነገር ትያለሽ፣ እሱን የሆነ ነገር ትይዋለሽ፣ ለሀይሚ ነው የምታደይ ትላላችሁ። ግን የሚያጠፋውን ሰው ካልተናገርኩ ታዲያ ምን ላድርግ? እስኪ አሁን እዚህ ጋር አንድ ሰው ለምሳሌ ሀይሚና ብሩክ ተጣሉ ልበላችሁ። በቃ ሀይሚ በጣም ብዙ ጥፋት ኑሮባት እንዴት ነው ብሩክ ብዬ በቃ ስለ ሀይሚ ላወራ የምችለው? ብሩክም ጥፋት አጥፍቶ እያየሁትኝ እውነታውን ደብቄ እንዴት ነው ብሩክ ልል የምችለው እንዴ? ይሄን ነገርማ ስለምጠላ አይደለም ስለምንወዳቸው ነው። ሀይሚን ተናገረች፣ እኔን ብዙ ነገር ብላችሁ የነበረ አለች። ግን ለእኔ ብላችሁ ነው ሀይሚና ብሩክ እንዳይለያዩ ብላችሁ በማሰብ ነው ያላችሁት። ችግር የለውም ይቅርታ አድርጌላችኋለሁ፣ ወዳችኋለሁ ብላ ይቅር አለች አይደል እንዴ? አይደል? እና እኔ ብሩክን የተናገርኩበት ምክንያት ስላለኝ ነው። ከምን አንጻር ነው ይሄን ልጅ የተናገረችው ብላችሁ ከመናገር ይልቅ እኔን ገና ለመተቸት ለመስደብ ትሮሯጣላችሁ። እኔ ምንም አይመስለኝም። እግዚአብሔርን እኔ ከህሊናዬ ጋር የማያጣላኝን ስራ አልስራ። በቃ ንጹህ የሆነ ስራ ሰርቼ ነው መተኛት የምፈልገው። እናንተ ወቀሳችሁኝ ያለወቀሳችሁኝ እኮ ምንም ማደርጋችሁም ነገር የለም፣ የምታደርጉኝም ነገር የለም። ግን እኔ ለህሊናዬ ይሆናል ብዬ የማስበውን ነገር ስለምናገር ክፉ ነገር ተናግሬ ማለፍ አልፈልግም። ወይም ደግሞ አንድ ሰው ክፉ ነገር እያደረገ እያወቅኩኝ ጥሩ ነገር አድርጓል ብዬ ላወራ አልችልም፣ ላጨበጭብለትም አልችልም። ከዛ አንጻር ነው እና ምልላችሁ ፈልጌ ነው። እኔ በእኔ ቦታ ሀይሚ በሀይሚ ቦታ እኔ ብሆን እንኳን አይደለም ሞዶን የፍቅረኛዬን ልጅ ላቅፍ ይቅርና ከዛ ለዛውም ሲዋሻት ለወራቶች አለ። እኔ አሁን የብሩክ ነገር ራሱ ጥያቄ ምልክት ነው።
የሆነ ነገር እና ነገ ከባድ ነገር እንዳለ በነገራችን ላይ እነግራችኋለሁ። ቆይ ወደ በኋላ ምን ሊሆን እንደሚችል በደንብ እነግራችኋለሁ። እና አምጥቶ ልጅ ሰጠኝ ወይም ደግሞ እኔ ላሳድግ። ሲጀመር ቤት ውስጥ ወንድ ልጅ እንዴት ነው ልጅ የሚያሳድገው? እናት ነች እንጂ መከራ የምታየው ልጅ ሴት ነች እንጂ ብዙ ነገር ኃላፊነት የሚኖርባት። እና ብሩክ ወስጄ ላሳድግ ሲል ሀይሚ በዋነኝነት ትልቅ ኃላፊነት እንዳለባት እየነገረን ነው። ሶ እኔ አልቀበልም ነበር። ሀይሚ ግን ምን አይነት ንጹህ ልብ እንደሰጣት የምታውቁት፣ ምን አይነት ጥንካሬ እንደሰጣት ይሄች ህጻን ነግራችኋለሁ። ከመጀመሪያውም ጀምሮ እኔ የብሩክ ቃላቶች፣ የብሩክ ንግግሮች፣ የብሩክ ድርጊቶች ልጅቷ የእሱ ልትሆን ትችላለች ብዬ ወደ ማመን ደርሼ ነበር። ግን አሁን ላይ ሁሉን ነገር ሳስበው የሆነ የተቀመመበት ቀመር እንዳለ የሆነ የታሰበበት በቃ ነገር እንዳለ ብሩክ ደግሞ ያንን ሴራ ለማለፍ ያንን ተንኮል ያን የተጠመደለትን ወጥመድ በስርዓት አልፎ ታሪክ ሊሰራ እንደሆነ ነው እማቀው። ሶ ዛሬ ላይ ሀይሚ ይቅርታ ልትጠይቅ መጣለች። እዩን ይቅርታ አርጊልኝ ለማለት ማለት ነው። እንግዲህ እኔ እስከማውቀው ድረስ በህይወትሽ የገባችሁ እሷ ናት። እኔ እኮ ችግር የለብኝም፣ በቃ እኔ ከአንቺ ጋር ችግር የለብኝም፣ ነግሬሻለሁ ምናምን። ችግር ከሌለባት ታዲያ በዚህ ልክ ያንቺንና የብሩክን መለየት አትፈልግም ነበር። እንደውም ዋነኛ ችግሯ፣ ዋነኛ ታርጌቷ የእውነት ልንገራችሁና መጀመሪያ እቅዷን ስታቅድ፣ ሴራዋን ስታሴር ዋነኛና የመጀመሪያ እቅዷ የነበረው እንትና ላይ ነው፣ ሀይሚ ላይ ነው። ለምን ይዋሻል እዩ? ለምን ትዋሻለሽ? መጀመሪያ ሆን ብለሽ በቃ ሀይሚን ለመጉዳት፣ ለዛውም ደግሞ ተመልካች ሀይሚን እናንችን እያነጻጸረ በቃ ከሀይሚ በምንም ነገር ልትደርሽባት እንደማትቺ ሀይሚ በጣም በቃ በብዙ ነገር እንደምትበልጥሽ በቃ አንቺ መጥፎ ሴት እንደሆንሽ ምናምን ሲነገርሽ በቃ ያን ነገር በቃ ለመበቀል ተመልካችንም ሀይሚንም ለመበቀል የተነሳሽው ያሰብሽው ሴራ እንጂ የእውነት ብሩክ ከአንቺ ልጅ ወልዶ እንዳልሆነ ሁላችንም እናውቃለን። ሁላችንም ማለት ነውና ዛሬ ላይ ደግሞ መጣ ይቅርታ ስጠይቅሽ እኔ እኮ ከአንቺ ጋር ችግር የለብኝም ምናምን እና ችግር ከሌለብሽ ለምንድን ነው በዚህ ልክ ልጅቷን ስብርብር አድርገሽ ለመጉዳት ስትሞክር የነበረው? በጣም የሚገርም ነገር ነው። ለማንኛውም ግን ሀይሚ በጣም ደግነትሽን አታብልሽ፣ ነገ ትሰበሪያለሽ። የፈለገ ንጹህ ልብ ሊኖርሽ ይችላል ምናምን ክፉ ነገር አታስቢም በሰው ላይ ምናምን፣ ግን መጨረሻ ላይ የምትጎጁ አንቺ ነሽ ብዬ አምናለሁ። በዚህ ልክ የዋህ መሆን የለብሽም። በዚህ ልክ አንቺን አስቀይመሽ፣ አንቺን አስከፍታሽ፣ አንቺን ለመጣል መጣ፣ አንቺን ስንት ጊዜ ነው ሆስፒታል ያስገባችሽ በእሷ ምክንያት ስንት ነገር ነው የደረሰብሽ? ስንቴ ነው ከብሩክ ጋር የተጨቃጨቃችሁ? ስንት ጊዜ ነው ከብሩክ ጋር ያለሽ እምነት እንዲጠፋ ያደረገችው? እና ለዚሽ ልጅ ይህን ያህል ማዘን አለብሽ ብዬ አላምንም። በእርግጥ ሕፃን ስላለሽ ነው እዚህ ጋር እያዘንሽም እየራራሽም የምትገኙ። ግን በጣም ይገርማል። ንጹህ ልብ ነው ያለሽ፣ ንጹህ አስተሳሰብ፣ ንጹህ አእምሮ ነው ያለሽ። እኔ ብሩክም ራሱ አመስግኖሽ እየጠገባ አይደለም በዚህ ሰዓት። ግን ሁሉም ነገር ደግሞ በልክ ሲሆን እየተሻለ ነው ብዬ አስባለሁ። እንዳትጎጂ ብዬ አስባለሁ ማለት ነው እንደኔ ሶ ወደ ልጅቷ ወደ ብሩክ ስመጣላችሁ፣ ብሩክ እንግዲህ ለልጅቷ ስጦታ ምናምን ገዝቷል። እሱም በጣም ደስተኛ ሆኗል። በቃ ጸባቸውን ምናምን ይረሳሉ ከህፃኗ ጋር ሲሆኑና ደስ ይላል። የእውነት ለህፃን ልጅ ያላችሁ ነገር ሀይሚዬ፣ በሰው ልጅ እንዲህ የጓጓሽ፣ በሰው ልጅ እንዲህ በቃ የተደሰትሽ፣ በራስሽ ልጅም ደስተኛ ሆነሽ የራስሽን ክብር ወግ ማዕረግ እንድታይ ምኞቴ ነው። እና ከዛ በፊት እንግዲህ ስለ ቪዲዮ ተናግራለች። ትናንትና አንድ ቪዲዮ ብቻ አይደለም 3-4 ቪዲዮ ስለና ሀይሚ ትንሽ ቀንጨብ ተደርጎ ተገብቶ ነበረ። ሶ ማንም ሰው ሳያቅ በቃ ፕሮግራሙ በዩቲዩብ እንዲለቀቅ ተደርጎ ተፈልጎ ነበር። ግን አንዳንድ ሰዎች ያው በደስታ ብዛት ነው መልካም ምኞታቸውን ለመግለጽ ነው የምንወዳቸው ሰዎች። ሀይሚን እኔ በማየት ትናንት ደስተኛ ነበርኩኝ። ከዛ አንጻር ይመስለኛል የለቀቁትና ሀይሚ ያ ነገር መለቀቅ አልነበረበትም፣ ግን ተለቋል። ምንም ማድረግ አይቻልም። እና በትልልቅ ሰርጎች መሀል በትንንሽ ሰርጎች አይጠፉም። እኛም የሆነ ደስታ አለ ምናምን ነገር እያለች ነበር ሀይሚዬ። ለእናንተም እውነት ነው ጓጓች እግዚአብሔርን። እኔ ራሱ ከሷ በላይ እኔ እኮ የራሴ ገና እኮ ሁሉ ነገር ገና አልተጀማመረም እና የራሴ ነገር ሳይሆን በቃ የሀይሚ አጓጓኝ በጣም ማለት ነው። ለዚህ ክብር ያብቃት። ሀይሚን በዚህ ቀሚስ ለማየት ያብቃን። ሀይሚ በዚህ ወግ ማዕረግ እያለፈች ያሳየን ብያለሁ። እና በጣም እንደ ጓጓች ነቃ ደንገጥ የበልብሩክ እያለችም ትገኛለች። በጣም ፍሪኪ ፍሩት ሆና ነው የመጣችው። ኧረ ይህን ደስታሽን አያጥፈው መድኃኒዓለም በእውነት እኔ ፊትሽ ቀልቶ አይንሽ አንብቶ ሳይ እኔ ይከፋኛል የእውነት ማለት ነው። እና እቺ ትንሽዬ እምቡጥ አበባ ጽጌረዳ አበባ መቼ መድረቅ የለብሽም። መቼ በቃ ሁሌ እንደፈካሽ ሁሌ አበባ እንደሆንሽ ኑሪ ለማለት ነው። ብሩኬም እንግዲህ ይህንን ፕሮግራም ይደታድላል። ዋነኛው አድማቂ እሱ ነው በነገራችን ላይ። ወይኔ ብሩክን የሁሉም ድምቀት ነው መድኃኔዓለምን ነው የምላችሁ። በጣም ጨዋታ አዋቂ አይታችኋል። ሽምግልና ፕሮግራም ሲሄዱ በቃ ስጦታ ምናምን የያዙት አብርሽ እና እሱ እነ ኤፍሬም እነ እንትና
ማን ነበረ ሙቢ ምናምን በቃ የሆነ አድማቂዎች እነሱ ነበሩና ሀሰን ምናምን ነገርና ሲጨፍሩ እሱ ነበር እያስጨፈረ የነበረው እና በጣም ደስ የሚል ነገር ነው። ይህንን ነገር አይታችኋል እንግዲህ እናንተ ደግሞ ቀጣይ ልትሆኑ ይገባል ብዬ አስባለሁ። አዎ እናውቃለን፣ ሀይሚን በቃ ሁሉንም ክብር አሳይሻለሁ ብላታል። እናውቃለን፣ ታደርገዋለህ ብሩክ 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 ታደርገዋለህ በደንብ ማለት እንተማመንብሃለን። ሀይሚዬም እንደዛው ትንሽ እንግዲህ ከጎረቤት ድምጽ እየገባ ነው። ለማውራትም ራሱ ምንም እየቻልኩ አይደለም። እንግዲህ እንዳይረብሻችሁ ተስፋ አደርጋለሁ። እንደምንም ብላችሁ ቀስ ብላችሁ ተረጋግታችሁ ስሙኝ። ያው አንዳንድ ኢትዮጵያ ውስጥ ስትኖሩ ቤት እንደዚህ ተደራራቢ ስለሆነ ያው ለማውራት ትንሽ ትቸገራላችሁ። ተረዱኝ። ብዙ ቀን ተጨናንቄ ነው። ወይ ሙዚቃ ይከፈታል፣ ወይ በጣም ጩኸት ይኖራል፣ ወይ ድብድብ ይኖራል ምናምን አላ አይመቸኝም ለማውራት። በዚህ ጭንቀት ውስጥ ሆኜ ነው ለማንኛውም ወደ እናንተ መመጣው እና አሁንም ከጀርባ በጣም ብዙ ድምጽ እየገባ ነው፣ ግን ቻሉት። ለማንኛውም ወደ ሀይሚ ስመለስላችሁ እንግዲህ ደስ የሚል ፕሮግራም ነበረን። ሁለታቸውም ሰርፕራይዝ ሊያደርጉን እንደነበረና ግን ቀድሞ ቪዲዮ እንደወጣ በቃ ሁለታቸውም አዲስ አበባ ቆይተው እንደመጡ አሁን ግን ቡታጅራ እንደሚገኙ ነው የተናገሩት። እቺ ልጅ እንግዲህ እንዴት አድርገው ጥለዋት ይሄዳሉ ወይስ ደግሞ ይዘዋት ይሄዳሉ ወይስ እዩ አዲስ አበባ ሄዳለች ብሎ ሲያወሩ ነበር። በነገራችን ላይ ቅድም አንድ ቪዲዮ አይቼ ልሰራ ብዬ ይሄም ውሸት ነው አይሆንም፣ በዚህ ፍጥነትም አትሄዳትም ብዬ ዝም ብዬ አልሰራውም። እንኳንም አፌን አላበላሸው። ለማንኛውም እና እንዴት አድርገዋቸው ሊሄዱ ይችላሉ፣ በምን አይነት ውሳኔ ሀይሚና እዩ ሊግባቡ ይችላሉ የሚለው ነገር። እዩ በጣም እየሳቀች ነበር ዛሬ ያለው ጥሯ ያለ ከዚህ በፊት እያሾፈች በቃ ሙድ እያያዘች ነበር ስስቅ የነበረው። አሁን ላይ ግን እስኪ ደስ ብሏታል፣ ፈገግ ብሏል። ብሩኬ ደግሞ አንድ ሀሳብ አምጥቷል። እንግዲህ ሰላም እናውረድ፣ ሰላም እንፍጠር ብላ ሀይሚ ይቅርታ ልትጠይቃት መጣ ነበረ እዩን። ይቅርታ ልትጠይቅሽ ነው ብሎ በቃ ይቅርታዋን ተቀበልሻት ምናምን አለ። እግዚአብሔርን እያሾፋት ነው። ለምንድን ነው ይቅርታ የምትጠይቃት? ምን አረገች ሀይሚዬ? እንዴ የተጎዳች እኮ እሷ ነች፣ ታማ የነበረች እሷ ነች። ህይወቷ ላይ አደጋ ተፈጥሮ የነበረው እሷ ላይ ነው አይደል እንዴ? ለምንድን ነው እዩን ይቅርታ የምትጠይቃት? አፈር ድንጋይ አትበላም እንዴ? ታያላችሁ ብሩክ ነገ ጉዷን እንዴት እንደሚዘረጋግፈው። እግዚአብሔርን ጠብቁ። ብሩክ ነገ እዩንም በጣም እዩንም ልጅሽንም ሀይሚንም በጣም እፈልጋችኋለሁ ብሏል። በጣም ማለት ነው። ምን ሊያደርግ ይመስላችኋል? እስኪ ገምቱ። ግን የሆነ ከባድ ነገር እንዳለ ልነግራችሁ እወዳለሁ። እስከዛሬ ለነበረው ጥያቄ ምልክት ለሆነላችሁ በሙሉ እጅግ በጣም አስደናቂና ትልቅ ነገር ሊነግራችሁ እንደሚፈልግ እኔ ልነግራችሁ እወዳለሁ። አስቀድሜ ያው ሁሉን ሚስጥር አላወጣም። ሚስጥር አታውጡ፣ ኧረ ተው እያለች ነው ሀይሚ። ለማንኛውም ግን ነገ የሚመጣው ቪዲዮ በጣም ከባድ ነው። ትመለከቱታላችሁ ሁሉንም ነገር። ለማንኛውም ሕፃኗን ያሳድጋት እግዚአብሔር አምላክ። እንግዲህ ከክፋት ንጹህ አድርጎ ያሳድጋት። በቃ ውይ አንዳንዴ እኮ እንዲህ ስንወለድ ንጹህ ሆነን እንወለድና እስከዛ ስናረጅ ስናድግ የክፋት ማአት ነው በቃ ያለንና ሀይሚዬ ግን እኔ ልዩ ሴት ነሽና ለእናንተ ደግሞ እንዲህ በደስታ የምታቅፋትን ሴት ልጅ መጀመሪያ ማለት ነው። ያው ቀጥሎ ወንድ ሶና ያለ ይቀጥላል 4 ልጆች። ለማንኛውም ምርጥዬ ልጅ ይስጣችሁ፣ ጤነኛ የሆነች ልጅ ለማለት ነው። ሳይክሉ ግን እንደው የሳይክሉ ነገር ያነጋግራል። ለኔ ልጅ ስጡኝና በቃ ብሩኬ አሁን የኔ ልጅ መሄድ ስለጀመረ ሳይክል መንዳት ከዛ የእናንተ ሲወለድ ደግሞ ማለት የእዩ ልጅ መራመድ ስትጀምር እሰጣታለሁ ለማለት ይከብደኛል። ለማንኛውም ሁላችንም እግዚአብሔርን ልጅ የእግዚአብሔር ስጦታ ነው። በልጅ ያድለን፣ ልጅ ይስጠን። ጸጋ ነው፣ በረከት ነው ለማለት ነው። አመሰግናችኋለሁ። ሀይሚዬ ስቃ ስለመጣች እኔ ቪዲዮን ስቄን የጀመርኩት ስቄን የጨረስኩት። ተመስገን። እንደዚህ አይነት ነገር ያሰማን አቦ። እንደው ጭንቀትን መከራን ስቃይን ያጥፋልን። እንደው ቡታጅራውን ጥሩ ነገር እየሰማን ነው። እንግዲህ ያበደ ሽምግልና ተልኮል። ያ ሽምግልና እንግዲህ ይቀበላሉ ወይ አይቀበሉም? ኤፍሬም በቃ ነፍሱ እስክትወጣ እየተጨነቀ ነው። ከካሜራ ጀርባም እንግዲህ ከአንድም 2-3 የሄደው ደጅ ጠንተው እንደመጡ የህያብ ቤተሰቦች እንዲህ በቀላሉማ ልጃችን አንሰጥም በማለት እንግዲህ እንደመለሱት የዛሬው ቪዲዮም እንግዲህ ሽምግልናው የህያብ ቤተሰቦች ቤት ሄደው እሺ ወይም ቢ ሳይባሉ ነው ቪዲዮ ያለቀው። ለማንኛውም እሺ ይባላል ብዬ አምናለሁ። እንደዚህ ክብር ወግ ማዕረግ የሚያሳይ ወንድ ተገኝቶ ነው በዚህ ዘመን መድኃኒዓለምን እና እሺ ትባላለ። ኤፍሬም ነፍስ እንዳትወጣ በጭንቀት ለማለት ነው። እና ሌሎቻችሁም ይሄንን ክብር ይድረሳችሁ፣ ወግ ማዕረጉን እዩ ለማለት ነው። ቴንኪው የኔ ውዶች። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ የሳቀን ነው እግዚአብሔር ሀይሚዬ ስቃሳለ ዛሬማ እየሳቅኩ ነው። ባድሮ ራስ ምተኛም ይመስለኛል። ይመቻችሁ።